የሰለፊዎች ገንዘብ አደራ አለብኝ እያልክ ነው። አማና አለብኝ ገንዘብ ይዣለሁ እያልክ ነው። ይህንን አማና ተሸክም ያለሁ እያልክ ለጠምጣሚዎች አንሸጥም ካሉ ለማን ነው የገዛኸው መስጂዱ? ንገረን እስኪ መልስልን። የሚገርም ነገር መያዝ ያለባቸው ነገር እጅግ ሲጠና ፖለቲከኛ ነው ሰው። ግን ፖለቲከኛነቱም ደግሞ የፋራ ፖለቲከኛ ነው። በነገራችን ላይ ባጤል ምን የፈለክ ነገር ብትሆን ባጤል ስለሆነ ግብ አይመታልህም እንጂ በጣም ሲበዛ ፖለቲከኛ ነው። በጣም ሲበዛ ማለት ነው። አስመራችሁ የምትይዙልኝ ነገር ሌላ ሰው እንዴት ሊገባ ቻለ ስለሚለው ጉዳይ እናንተን እንዴት እንመናችሁ እስበሳችሁ እየተባላችሁ እናንተን እንዴት እንመናችሁ ሲሉን አስገባናቸው አለ። ለምንድን ነው ያስገባናቸው? እናንተ እስበሳችሁ እየተባላላችሁ ስለሆነ እኛ መስጂዳችን ውስጥ መግባት እንፈልጋለን ብለው ነው ያስገባናቸው አለ። የሚገርመው ከነሱ ገንዘብ በላይ ሰለፊዎች ናቸው ገንዘብ ያወጡት። የሰለፊዎች ገንዘብ ነው ያለው። እነሱ ገንዘባችን ስላለ መግባት እንፈልጋለን ሲሉ ሰለፊዎችን ግን ዞር ብለህ አልሰማቸውም። ገንዘባችን ስንት ሚሊዮን ብር እንዳለ ማለት ነው። ከነሱ በላይ ያለው የሰለፊዎች ገንዘብ ነው። የነሱ ገንዘብ ግን እንደንተና ቆጠርከው፣ ማረማመጃ አደረከው። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወልዓቂበቱ ሊልሙተቂን ወልዑድዋነ ኢላ ዐለል ዛሊሚን ወሰለላሁ ወሰለመ ዐላ ነቢይና አስ-ሷዲቂል አሚን وعلى آله وصحبه أجمعين أما بعد يقول الله جل وعلا في محكم تنزيله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون ويقول الله جل وعلا هذا بلاغ للناس ولينذروا به وليتذكر أولو الألباب. انطلاقا من هذه الآيات الكريمات نود أن نبين لكم الأشياء إن شاء الله جل وعلا بالله سبحانه وتعالى فقد عندنا نقروش لما نفلقينه بعون الله جل وعلا. نسأل الله عز وجل أن يعيننا من دين نوسو سمامون شيخ خضر يتناقراቸው ንግግራቶች በያን ብሎ ማለት ነው በያን ብሎ ነው የሰየመው እና በዛ በቀጥታ ስርጭትም በድምጽም ያው ተለቋል። አብዛኛው ሰው ሰምቶታል። እነዛ ድምጾች ላይ የሚገርም ተልቢሳቶችን ተጠቅሟል። የሚገርም ማጭበርበሪያዎችን ስለተጠቀመ የግዴታ ማብራሪያና እነዛን የተጠቀማቸውን ተልቢሳቶች ማስወገድ ያስፈልጋል። ምክንያቱም አብዛኛው ሰው የሚገርመው ይሄን ድምጽ ከሰማ በኋላ የሆነ ነገሮችን እንደማቅለል ወደ ማቅለል ደረጃ ሄዷል። ቀለል አድርጎ ወደ ማየት ማለት ነው። ምክንያቱም ንግግሩ ላይ የሚገርም መርዛማ የሆኑ ነገራቶችን ስለተናገረ ማለት ነው። መርዛማ ንግግራቶችን ነው የለቀቀው እና ግዴታ እነዚህ ነገራቶች መብራራት ስላለባቸው በአላሁ ጀለ ወዐላ ፈቃድ አንዳንድ ነገር ልላቸው እወዳለሁ። በመጀመሪያ የተነሳው መስጂዱና ማህበረሰቡን በተመለከተ ነው። መስጂዱና ማህበረሰቡን ባጭሩ ስነግራችሁ መስጂዱና ሲገነባ እዛ አካባቢ ያሉ ማህበረሰቦች በጣም ስለፈለጉት መስጂዱን ዘካል መስጂድ እንዲሰራቸው ስለፈለጉ ባጭሩ ተግባብተውና ተነጋግረው የነበረው ከወንድሞች ጋር እነሱ በዳዕዋ ዙሪያ ስለ ዳዕዋ ስለ ቂራአት ስለ ምንም አይነት የዳዕዋ እንቅስቃሴ ውስጥ እጃቸውን ላያስገቡ፣ ነገር ግን በአካባቢው ባለው ነገርና በገንዘብ እርዳታ ድርሶችን በመከታተልና ዳዕዋዎችን ለመከታተል የአላህን ዲን ለመረዳት ዝግጁ ሆነው እንደሚቀርቡ ቃል ገብተው ነው የገቡት። ነገር ግን ዛሬ ላይ ዳዕዋው ላይ እጃቸውን አስገብተዋል አላስገቡም፣ ይሄ በጋራ የሚታይ ይሆናል ማለት ነው። ሁለተኛ ይሄ ባጭሩ በቃ ይሄ የማህበረሰቦቹ ጉዳይ ዳዕዋ ላይ ምንም እጃቸውን አያስገቡም ነበር፣ ላይ ያስገቡ ነው ቃል የገቡት። ይሄ ነው በቃ ይሄንን አስመራችሁ ያዙ። ማህበረሰቡ ዳዕዋ ውስጥ አይገባም። ምክንያቱም ዳዕዋ ላይ የሚገባው ራሱን የቻለ የዳዕዋ አካሄድ ስላለው ማለት ነው። ነገር ግን ዛሬ ላይ ዳዕዋ ውስጥ ገብተዋል አልገቡም፣ ዳዕዋው ላይ ያለውን ሁኔታ ምን እያደረጉ ነው? ይሄ በጋራ የሚታይ ነው። ሁለተኛ ትልቁና ዋናው ነጥብ ከዛ ከድምፁ ላይ ያው እኔ የተለያዩ ነጥቦችን አውጥቼ ነው ያስኩት። ዝም ብዬ ከድምፁ ላይ ጽፌ አውጥቼ ነው ያስኩለት ማለት ነው። ሙሉ ሳይሆን ያው በቻልኩት ነጥብ ይሆናል ብዬ ለመብራራት ያስፈልገዋል ብዬ ያስኩትን ማለት ነው። ከነዛ መካከል መስጂዱን ግዢና ሽያጭ በተመለከተ ነው። እዚህ ላይ አያሌ ነጥቦችን አንስቷል እሱ።
አየለ ነጥቦችም የሚነሱበትና ዋናው አንኳሩ አስኳሉ ነገር ይሄ መስጂድ ሽያጭ መስጂድ ግዥ ማለት ነው። በመግዛቱ ግዥን በተመለከተ ነው ዋናውና አንገብጋቢው ጉዳይ። ችግሩም የተፈጠረው እዚህ ላይ ስለሆነ መስጂዱን ያው እልህ አስጨራሽ ነገራቶችን ካሳለፈ በኋላ መጨረሻ ላይ በጣም ብዙ መሰናክሎችን አሳልፏል መስጂዱ ማለት ነው። ከብዙ መሰናክሎች በኋላ እልህ አስጨራሽ ትግል ከተደረገ በኋላ መጨረሻ ላይ የደረሱበት ነገር ያው ለመብራራት ተሞክሯል። መስማት ነው በያኖችን ባጭሩ። ወደ ሶስተኛው እንትኑ ላይ ስንገባ እስከ ህዳር 28 ወይም እስከ ህዳር 20 ከሁለት አንዱ ቀን ድረስ ሰዎቹ እስከዚህ ቀን ድረስ ገንዘባችንን ቁጭ አድርጉልን 20 ሚሊዮን ብር ወይም ያው ዛሬ 22 ሚሊዮን ብር ነው ተብሏል። ይሄ ገንዘብ ይቀመጥልን እንሸጣለን። በዚህ ቀን ካልመጣ ገንዘብ መሬታችንን እንረከባለን፣ ቤታችንን እንረከባለን፣ ቦታችንን በእጃችን እናስገባለን በሚል ውል ተጨረሰ። ውል ተጨርሶ ልክ በዚህ ቀን ብሩ ሲመጣ ሊሸጥ የነበረው ሊገዙት የነበሩት ሰዎች መያዝ ያለባቸው ነጥብ አንኳር ዋና ነጥብ ማለት ነው ሼኽ አህመድ መስኡሉና አሊ አቡ ኒብራስ አሊ አሁን ከኸድር ጋር ያለው ማለት ነው። ሼኽ አህመድ እና በአሊ ስም የተከራዩትን በሱ ስም ነው። ውሉ የተፈራረሙትን በእነሱ ስም ነው። የሚገርመው ነገር ውሉን መጨረሻ ላይ ይሄንን ያገር እዛ አካባቢ ያሉ ሽማግሌዎች ናቸው የተነጋገሩት። በዚህ መጨረሻ ላይ ግን ያስፈረሟቸው በዚህ ቀን ልትፈርሙ፣ በዚህ ቀን ገንዘቡን አምጣችሁ ፈርሙ፣ ልትፈርማችሁ ልትወጡ ወይ ልትገዙ ወይ ልትወጡ ብለው ያስፈረሟቸው እነዚህ ሁለት ሰዎች ነው። ይሄንን ይሄ ውለታ ተቀምጦ ነበር። ይሄንን ውለታ የታደረስከው የታርጋችሁት ነው። ይሄ ውለታ ነበር አይደለ ወይ? የለም ካልክ ጥሩ፣ አለ ካልክ እንዴት አድርገው ነው? ይሄ ውለታ በምን መልኩ አሳልፈው ነው በአንተ በፈለካቸው 4 ሰዎችን አስገብተህ በፈለካቸው ሰዎች የፈረምከው እንዲፈረም ያደረከው? እዚህ ላይ ተያይዞ የሚጠቅሳቸው ነጥቦች አሉ። ምክንያት ብሎ ያቀረባቸው ማለት ነው። አንደኛ ሼኽ አህመድ እንደዚህ ፉርቃን እናንተ የፉርቃን ተላላኪዎች ናችሁ ብሏል። ስለዚህ በዚህ መልኩ ስለተናገረ እሱን አንፈልግም። ስለዚህ በዚህ ምክንያት ነው አህመድን ያስወጣነው። ይሄ የሚገርም ምን አይነት ምክንያት ነው ይሄ? የፉርቃን ተላላኪዎች ናቸው። ይሄ እኮ በአደባባይ ስንለው የኖር ነው እኮ እሱ ራሱ ሲለው የኖረው እኮ እሱ ራሱ በየእንተኑ ሲገልጸው እንደዚህ ተደርገን እያለ ሲናገር የነበረው እኮ ከነዛ እየተላኩብን እያለ ሲናገር የነበረው። እንዴት አንተን ተቀበለው እነሱ እሱን እምቢ አሉ? ይሄን አንተ እነሱ ብቻ ነው እንዴ ሲናገረው የነበረው? አገር አይደል እንዴ ሲናገር የነበረው? በአደባባይ አልነበረም። ይሄ የአደባባይ ሚስጥር እኮ የፉርቃን ተላላኪዎች ናቸው። ይሄ የአደባባይ ሚስጥር እኮ እንዴት ይሄንን እንደ ምክንያት አድርገህ ታመጣዋለህ? ላላ ሌላ በዚህ በኩል ይሄንን እንትን ያደረጉበት ለጠምጣም ያንሸጥም አሉኝ ነው። ለጠምጣም ያንሸጥም ብለውን ነው ይሄንን ምክንያት ሲያቀርብ እኮ እኔ ከነ ምክንያቱ እዛው ላይ መልስ እየሰጠው ለመሄድ ፈልጌ ነው። ለጠምጣም ያንሸጥም ካሉ ለማን ነው የገዛው ታዲያ? ጠምጣሚ ማለት ሰለቢዎችን ማለት ነው። ለማን ነው የገዛው? ለጠምጣሚ አንሸጥም ካሉ ሰዎቹ ለማን ነው የገዛው? መስጂዱ አንተ ምናልባት የሰለቢዎች ገንዘብ አደር አለብኝ እያልክ ነው። አማና አለብኝ ገንዘብ ይዣለሁ እያልክ ነው። ይህንን አማና ተሸክም ያለሁ እያልክ አማና ያለ መወጣት ነው መስጂድ ላይ ያቆምኩት እያልክ ነው። ለጠምጣሚዎች አንሸጥም ካሉ ለማን ነው የገዛው መስጂዱ? ንገረን እስኪ መልስልን። ሀያ የሚገርመው ማለት ነው ይሄንን ለጠምጣሚዎች አንሸጥም ሲሉኝ በዚህ መልኩ ነው። እንደው ማንን አማክረህ ነው ታዲያ? እሺ ማንን አማከርከና ከማን ጋር ተመካከረህ ብቻህን ጨረስከው? ነገር ግን አንድ ነገር ያዙልኝ። ሼኽ ኸድር ሲንቀሳቀስ ማንኛውንም ነገር ሲሰራ መጀመሪያ መልስ አዘጋጅቶ ነው የሚሄድ። ይሄንን ባደርግ ይሄንን ማለት አለብኝ ብሎ በዚህ መልኩ ነው የሚሄደው። አያችሁት አይደል? የሚገርም ነገር መያዝ ያለባችሁ ነገር እጅግ ሲጠና ፖለቲከኛ ነው ሰው። ግን ፖለቲከኛነቱም ደግሞ የፋራ ፖለቲከኛ ነው። የፋራነት ነው። በነገራችን ላይ ባጤል ምን የፈለክ ነገር ብትሆን ባጤል ስለሆነ ግብ አይመታልህም እንጂ እጅገኛ በጣም ሲበዛ ፖለቲከኛ ነው። በጣም ሲበዛ ማለት ነው። አስመራችሁ የምትይዙልኝ ነገር በጣም ሲበዛ ፖለቲከኛ ነው። አጃኢብ የሆነ ማለት ነው። እና ፖለቲካውን በሚገርም ሁኔታ ተመልከቱ። እንግዲህ ይህን ነገር አስተካክያለሁ ብሎ እንደመልስ ብሎ አቅርቦት ነው ይሄንን እንዲህ የሚያደርገው ማለት ነው። ሁለተኛ ሌላ እንዴት እንመናችሁ አሉና ሰዎቹ ለምን ሌላ ሰው እንዴት ሊገባ ቻለ በሚለው ጉዳይ መስጂዱ ላይ ማለት
ሌላ ሰው እንዴት ሊገባ ቻለ ስለሚለው ጉዳይ እናንተን እንዴት እንመናችሁ እስበሳችሁ እየተባላችሁ እናንተን እንዴት እንመናችሁ ሲሉን አስገባናቸው አለ። ለምንድን ነው ያስገባናቸው? እናንተ እስበሳችሁ እየተባላላችሁ ስለሆነ እኛ መስጂዳችን ውስጥ መግባት እንፈልጋለን ብለው ነው ያስገባናቸው አለ። ታዲያ ይሄንን ሲሉ ይሄን ጥያቄ ሲያነሱብህ ብቻህን ከጓደኞች ከሁለት ጓደኞች ጋር ይሄን ሁሉ ጀማዓ ወክለህ ያደረከው ከማን ጋር ተማክረህ ነው? አይደለም፣ ማንንም ጋር ተማከርክም፣ ብቻህን ያደረከው። ይሄ መልስህ ነው። ምናልባት ዛሬ ያዘጋጀው መልስ ነው ተብለህ ከሆነ ለምን አታቀርብም ለወንድሞቼ? ለምን ከወንድሞች ጋር አትወያይም? መጀመሪያ ተነጋግረህ ለምን አትጨርስም? አይደለም አንተ የምትፈልገው ዛሬ መልስ ሆነ እንጂ ይሄን አይደለም አንተ የምትፈልገው። ይሄ አይደለም ጭራሽ። ነገር ግን አንድ ነገር ልንገርህ፣ እነሱ ይሄን ያሉት ገንዘብ አውጥተናል ብለው ነው አይደል? ገንዘብ አውጥተናል ብለው ነው። ገንዘብ አለን ይሄን ያክል ሚሊዮን ብር አውጥተናል ብለው ነው። የሚገርመው ከነሱ ገንዘብ በላይ ሰለፊዎች ናቸው ገንዘብ ያወጡት። የሰለፊዎች ገንዘብ ነው ያለው። እነሱ ገንዘባችን ስላለ መግባት እንፈልጋለን ሲሉ ሰለፊዎችን ግን ዞር ብለህ አልሰማቸውም። ገንዘባችን ስንት ሚሊዮን ብር እንዳለ ማለት ነው። ከነሱ በላይ ያለው የሰለፊዎች ገንዘብ ነው። የነሱ ገንዘብ ግን እንደንተን አቆጠርከው፣ መረማመጃ አደረከው። የነሱ ገንዘብ መግባት እነሱ ባለቤት መሆን እንፈልጋለን ሲሉ ሰለፊዎችን ግን አልጠየቃቸውም። ዞር ለራስህ አደረከው። ለምን? ሰለፊዎች ከመጡ ሌላ ችግር አለ። የሚገርም ነው። የሚገርም በጣም የሚገርም ነው። ብቻ ሌላ ከዚህ ጋር ተያይዞ መስጂዱን ከገዛን በኋላ በያን አደረግንላቸው ይላል። ለኛ ማለት ነው። ለኛ እኛ ይሄንን ከጨረስን በኋላ ነገራቶችን ከባድ ጣውረዶችን ካገኘን በኋላ በጣም የሚገርመው ይሄንን ሁሉ አሁን ይሄንን በእንትኖችን ሲናገር በቃ አጣብቂኝ ውስጥ የገባ መስሎ ነው የሚያወራ። አልሙሂም በያን አደረግንላቸዋል ለኛ ማለት ነው። ለአዲስ አበባዎች የደረሰበትን ነገር በያን እንዳደረገ ሊነግረን ነው። ያዙልኝ እዚህ ላይ ራሱ ሲናገር የነበረው በያን አደረግን ብሎ ሲናገር የነበረው ከዚህ ቦታ ተደውሎ ሌባ ተብዬ ከዚህ ቦታ እንትን ተብሎልኝ ከዚህ እንደ ተብዬ እያለ ነበር ሲናገር የነበረው ማለት ነው። በቃ መያዝ ያለባቸው ነገር ይሄንን ይዞ እየተንቀሳቀሰ እያለ በያን ሊያደርግ በተዘጋጀበት ሁኔታ ወንድሞች መሃል ላይ ገብተው ነገሮችን ግራቀኝ እያዩ ነገራቶችን ያው በፊት ከሱ አሰልፏቸው ነበርና ከዛ መሃል ላይ ሆነው ነገራቶችን ለማየት እየሞከሩ ባለበት ሁኔታ ታው በያን እንዳታደርግ ጥሩ አይደለም። አሁን አቡ መርየም መሐመድ አታድርግ እያለ እንዳይደረግ እየተባለ ነው። በያን አሁን በዚህ ሰዓት መደረግ የለበትም እየተባለ ነው። አደራ አይነቁት ወንድሞች፣ አበደን እናቴ አፈሯን አራግፋ ብትመጣ ነው ምናምን ከበያን ዛሬ ፍንክቻ ለምን የለም። ይኸው በዚህ መልኩ ተናገረ። የምን መስኡል ነው? ማን ነው መስኡል ያደረገው? ማን ነው የሐበሻ መስኡል ያደረገው? በሚል መልኩ በዚህ እምቢተኝነት ካደረገ በኋላ ዞሮ ዛሬ በጣም የሚገርም ለኛ አስመስሎ በያን ሊያደርግልን። እኛ መጀመሪያ በያን እኮ አታደርግ እያለሁ እኮ ነው ወንድሞች። አንተ የኔ ባላለህ እኔ አንተን እንትን ከማለት ቆይቻለሁ እየተከተውኩኝ። ግን በያን አታደርግም አድርግም አላልኩም። በቃ ጉዲህን ለማየት ጸጥ ነው ያልኩት። ግን ወንድሞች ተው እያሉህ አንፈልግም ዛሬ በያን አታደርግ እያሉህ እምቢ ብለህ አይደል ያደረከው? ለኛ አስመሰለህ ዛሬ የምታወራው ለኛ የደረስክበትን ልታሳውቀን አስመሰለህ ያደረከው? አንተ እኮ አይደለም መጀመሪያ ራሱ እኮ መግዛትህን ራሱ እኮ ካንተ አይደለም የሰማነው ከአሚዮቹ እኮ ነው የሰማነው። መስጊድ ገዛን ብለው ደስታ ቡሽራ የነገሩን እነሱ ናቸው፣ አንተ አይደለም። ከእናንተ ሰዎች ነው ያልሰማው። ኮሚቴዎች ናቸው የዛ መስጊድ ውስጥ የገዙት ሰዎች እነ ሰዒድ ናቸው የነገሩ። የሚገርም ማለት ነው። ግን እናንተ ውስጥን ጨርሳችኋል። ለምን ለኛ አንድ መግዛታቸውን እንኳን ነገራችሁም። በያን ብላችሁ የተናገራችሁት እኛ ተሰምቶ ካለፈ በኋላ እኛ ሰምተን ቆይተን እንደዚህ ጉድ ተባለ ተገዛ እኮ እያልን እያወራን በያን እናደርግ ብለን መጣን። በያን ያደረከው ለኛ አይደለም። በያንህም ትክክል አይደለም። እኛ ሲገዛ ምን እንዴት አድርገን ነው በያን የምታደርገው? መገዛቱን ራሱ ገና ጥያቄ ምልክት ውስጥ አስገብተን ለኛ በያን እንዳደርግላችሁ ነው ወጣው ትላለህ እንዴ? አይሆንም። ከዚህ ጋር በተያያዘ ሌላ ዋሽቷል ያልኩት ይላል። ይህንንም ያዙልን። መስጂድ በመስጂዱ ዙሪያ የሚገርም ኺያና ነው። ዞሮ ይሄ ነው የመስጂዱ ዙሪያ ያለው ነጥብ ያነሳውም ይሄ ነው። መስጂዱ ላይ ያለ ነው። አሁንም ችግራችን መስጂዱ ጋር ነው።
ከመስጂዱ ጋር በተያያዘ ነው ችግር የተፈጠረው። መስጂዱን በግል በራሱ ሐሳብ በቃ ባጭሩ መያዝ ያለባችሁ ነገር እንቅስቃሴዎችን ሙሉ ከመስጂድስ ጋር ባለው ቀረቤታ ተጠቅሞ ያለውን ቀረቤታ ተጠቅሞ መጅሊሱን ሙሉ በሙሉ መስጂዱን ሙሉ በሙሉ በሱ ፍሰት እንዲሄድ እሱ እዛ መስጂድ ላይ አድራጊ ፈጣሪ ሆኖ እንዲኖር በሱ ፍሰት እንዲሄድ አድርጎ ነው ያስቀጠለው። ይሄን ደግሞ እኛ ተቃውመናል። ለምን እሱ ይሆናል አይደለም ችግሩ፣ ለምን ይሄን ያደርጋል? ምን ፈልጎ ነው ይሄን እያደረገ ያለው ነው እኛ ጥያቄ። ለምን ምን አስቦ ነው ይሄን ያክል ርቀት የተጓዘው? ምን አስቦበት ነው? ይሄ ነው የኛ ችግር። የኛ ጥያቄያችን ይሄ ነው። ሌሎች የሚነሱ ጥያቄዎች ከመኖራቸው ጋር እሺ። ሌላ ዋሽቷል ያልኩት በጻፈው ጽሁፍ ነው ብሎ ሸኽን ማለት ነው። እዚህ ላይ ያዙልኝ። የመጀመሪያ የተጠቀማት ለኛ ፖለቲከኛ ነው ያልኳቸው እንደዚህ ነው። ልክ እንደገባ የተጠቀማት የሆነችዋ የሰውን ማስተኛ ሰዎችን እንደ ሶፍት ሆኖ መቅረብ ማለት ነው። በቃ የሚገርም ማለት ነው። ለሽ አድርጎ ያስተኛቸው። እኔ ምናልባት ሼኽ አቡ ንብራስ እንትን ብየው ከሆነ አስቀይሜው ከሆነ አፉ በለኝ፣ ምናልባት በክብረ ላይ መጥቼ ከሆነ ምናምን እንደው ቀለል አድርጎ ምናልባት ነው እሱ ራሱ ሆኖ ከሆነ አውፉ በለኝ ምናምን ነገር። ይሄ የሚገርም መርፌ ማስተኛ ዝም ብሎ ወጋ አደረገ እንዳለ በቃ ማስታገሻ ጸጥ በቃ ሁሉም ራል በቃ ተውበት አደረገ እኮ አይነት ነገር። እኛ እኮ እንተዋወቃለን፣ ከቅርብ ርቀት ሆነን እኮ እናውቃለን። በዚህ ንግግር ልክ አያልፍም፣ እንደው ምናልባት ክብረ ደርሼ ከሆነ በሚለው ልክ አያልፍም። ብዙ ጥሩ ጥርት ብትን ያለ የሆነ ተውበት ያስፈልጋል። በዚህ ዙሪያ በሼኽ ዙሪያ ራሱን የቻለ የሆነ የሚመጣበት ነገር ነው። ምንድን ያለው ዋሽቷል ያልኩት ምናልባት ዋሽቷል ብዬ ያልኩት በጻፈው ጽሁፍ ነው። ምክንያቱም በነገረኛ ነገር ላይ ተንተርሶ ስለሆነ የጻፈው ጦሳ ላይ የተጻፈው ጽሁፍ ማለት ነው። ጽሁፉ የሚገርመው በዛ ሰዓት ሁላችንንም ማስቀይመውናል፣ ሁላችንንም ማስቆጡ። ምክንያቱም እኛ የምንፈልገው መስጂድ ማቆም ነው። ማህዳር 20 ደርሶ እኛ መስጂድ ውስጥ እንቆያለን ወይስ እንወጣለን የሚል ችግር ውስጥ ነው ያለነው። ልክ ያ ጽሁፍ ሲጻፍ የሚገርመው ሁላችንም ተቆጥተናል። ነገር ግን ያ ጽሁፍ ትክክል ነበር። ዛሬ ነው የገባን። ትክክል ነበር፣ በጣም ትክክል ነበር። በጣም ብዙ ትክክል ነበር። የሚገርመው ነገር አልহামዱሊላህ አላህ ለኸይር ነው ብቻ። ያንን ጽሁፍ ስለጻፈ ነው ላ ውሸታም ያልከው ለዛ አይደለም። ተው የዛኔ ነው እንዴ? የዛኔማ አየህ የቆሻሻ የጻፈው አየህ ይሄ ምናምን የጻፈው እያልክ ነው ስታወራ የነበረው እንጂ ይሄ ውሸታም የጻፈውን አይደለም ያልከው። አይደለም ውሸታም ስትል የነበረው ከዛ በፊት ነው። ከዛ በፊትም እያልክ ነው፣ ከዛ በኋላም እያልክ ነው። ውሸታም የምትልበት ነጥብህም ሌላ ነው የምታነሳው ነገር የለም። ይሄ እንትን ያለ ነገር ነው፣ የማይሆን ነገር ነው እያመጣ ያለው ዝም ብለህ። አሁን ግን ውሸታም ያልኳትን ብለህ ውሸታም ያልኩት ብለህ ሌላ ውሸት ዋሸ። የሚገርመው እንዴ ሻመር እንትን ያሉ ካሉልህ ነገር ብዙ ጊዜ ሌላ ውሸትን ለመደበቅ ብሎ ሌላ ውሸት ይዋሻል ብለው ነው። የሚገርመው በቃ እውነታቸውን ነው። ለካ አንተ ስለምትሰራት ነው አሉ እውነታቸውን ነው። ያንን ውሸት ለመደበቅ ሌላ ውሸት ተዋሻል። ውሸታም ነው ብለህ ዋሻበት፣ ከዛ እንደገና ሌላ ይሄን ውሸታም ያልክበትን ለማልበት ሌላ ውሸት አመጣ። የሚገርም ነገር፣ በጣም የሚገርም ማለት ተመልከት። ይሄ አንድ ሁለት ውሸት ነው። ውሸታም ብሎ ዋሽቷል። ውሸታም ነው አለ። ውሸታም ነው የሚለውን ቀለል አድርጋችሁ አትዩት። እኛ ብዙ ጊዜ አሁን ለአቡኒ ብራስ ነው የሚከራከሩት፣ መንሃጃቸው እሱ ነው። ምን በቃ ቅውጥ ያደርገዋል ሰው ምስኪን። አዳምጡ። አሁን አንድ ነገር ያዙልኝ። አቡኒ ብራስን ውሸታም ነው ማለት ውሸታም ፋሲቅ ነው። ውሸታም የሆነ አካል ፋሲቅ ነው። ፋሲቅ ከሆነ ፈተዋ መስማት አይቻልም፣ ቂራአት መቅራት አይቻልም፣ ዳዕዋ መስማት አይቻልም፣ የዳዕዋ መሪ ማድረግ አይቻልም። እነዚህ ነገራቶች ሙሉ በሙሉ ይዞ ነው የሚሄደው። ይሄ ሁሉ ሁክም ይይዛል። ምክንያቱም ይሄ ሰውዬ ውሸታም የምትለው እንደ የተራ ሰው አይደለም። ዝም ብለህ ውሸታም ብለህ ሀነፍ የምትለው ነገር አይደለም። ይሄንን ትልቅ የሆነ ወንጀል እንትን እያለ ያለው አይደል እንዴ? ይሄንን ነገር ጫን አድርጎ ነው ሄደው። ጫን አድርጎ ነው ሄደው። ይሄንን ደግሞ ሲናገሩት ነበር። ያ ጓደኛው የሱ እንመጣበታለን። የሱ ጓደኛ ያሸዋ ሄደው በዚህ መልኩ አስታኮ ሲናገር ነበር። ውሸታም ፈተዋ ምናምን እያለ ግልጽ ሳያደርግ እንደ ሂካያ እያወራ እየጻፈ ነበር። ይሄ በዚህ ልክ ነው የምትረዱ ያዙ። በዚህ ልክ ነው የተናገረው። ይሄን ያክል ጫፍ የደረሰ ንግግር ተናግሯል። ንግግሩ ቀለል ያለ ንግግር አይደለም። ስለዚህ
ይሄንን እንደው በክብር ላይ መጥቼ ከሆነ አውፉ በለኝ በሚል መልኩ አያልፍልህም። ሌሎችም በሱ ላይ የተናገርካቸው ንግግራቶች አሉ። ለሱ ሳይሆን የምንከራከረው ዳዕዋውን እየመራ ስለሆነ ዳዕዋው ላይ ነው። እሱን መተቸት ማለት ዳዕዋውን መተቸት ነው። እሱን መተቸት ዳዕዋውን መተቸት ነው። በቃ ይሄን ያህል ዳዕዋውን ትክክል ነው ካልክ እሱ ላይ ምን ትተቻለህ? እሱን ከተቸ ዳዕዋውን እየተቸህ ነው። ዳዕዋውን ዳዕዋ ሰለፊያን እየተቸህ ነው ሙሉ በሙሉ። ስለዚህ ተውበትህ ሰፋ ያለ መሆን አለበት፣ መስተካከል አለበት። ይሄ ብቻ አይደለም፣ ውሸታም ያልከው ብቻ ሌላ ብዙ ተውበት ያስፈልጋል። እንመጣበታለን። ብዙ የምታስተካከላቸው እነዛን ነገራት ካስተካከልክ ችግር የለም። የምታስተካከላቸውና በግል የሚወሩ ሌላ ብቻ ሌላ ሪከርድ የሚያስፈልጋቸው ነገራቶች አሉ። እንመጣበታለን ኢንሻአላህ። ሌላ አንድ ወንድም ብሎ ያነሳዋል። አቡ ኢህሳን ነው حفظه الله تعالى አቡ ኢህሳን ነው ማለት እንደዚህ ብለን ስንመጣ የጎሮ ነው ጎሮ ወደ ጎሮ ነው አለና ይሄንን ራሱ ወንድማችን ያብራራበታል ኢንሻአላህ። በምን መልኩ እንደተናገረው ለኛም አብራርቶልናል። በምን መልኩ እንደው ይሄን አስቦ ነው ዳዕዋ የዓለም ባንክ ዳዕዋ መበተኑ ፈልጎ ነው በሱ ልክ። ግን እሱ ችግር ስላለበት ማንኛውንም ነገር ተናገር በመጥፎ ነው የሚተረጉምልን። እንደ ቀልድ ማውራው እንደ ምንም ማውራው በቃ خلاص ለምን የሚፈልጋት ነገር ስላለች ብቻ አንተን ማኑ ማስነካት ነው የሚፈልገው። ማኑ ያስነካል ከዛ በኋላቸው خلاص ምንም አይነት ነገር አምጣ አይሰማም። ማኑ ማስነካት ብቻ ነው የሚፈልገው አንተ። የሚገርመው ነገር ማለት ያብራራበታል ኢንሻአላህ። ሌላ ሴቶች ረዳት አደረጉብናል። የሚገርም እንደው ትልቅ ሰው ያወራው አሁን ይሄን ሴቶች ረዳት ያደረጉብን ብለህ እንደው እኮ አጂብ እኮ ነው በጣም አደባባይ ላይ ሴቶች ረዳት ያደረጉብን ብለህ አምጥተህ እሺ ሴቶች ረዳት ያደረጉ አደባባይ ላይ ማውራት አይደለም ዳዕዋ ውስጥ አምጥተህ ዳዕዋ ስንት ታበጣበጥ እንደዛ ታበጣበጥናለህ። የሴት ወሬ አምጥተህ ሴት እንትና አደረገችብን በዚህ በኩል ቅስቀሳ ተደረገ እንደዚህ እኮ በቀላሉ ሴቶች ረዳት ያደረጉብን ብሎ አይደለም እንዳለ ብጥብጥ እኮ ነው ያደረገው ውስጥ እንዳለ ብሽክሽክ በቃ በዚህ በኩል እንትና እንዲህ አለችው እንትና እንደዚህ አደረገች በዚህ በኩል እንትና እንደዚህ አደረገችው እንዳለ ብጥብጥ አደረገ። የሴት ወሬ ያስቀንተ የሴት ወሬ ይዘህ መጣ ሴቶችን መናቅ አይደለም ይሄ ግን የሴት ወሬ ይዘህ መጣ እንደው ሲባል እንኳን የሴት ወሬ ይዘህ አትም እንደው ያው ሴት የላከው አልሙሂም በዚህ ልክ የሴቶችን ወሬ ይዘህ ነው ሴቶች ረዳ ያደረጉብን ብሎ ወቀሳ ቀረበ። በሽማግሌ መካከል በአደባባይ ነው ወራው። የሚገርም ደግሞ ይሄ ነገር እኮ ነው ትልቅ የሆነ ፌስቡክ ላይ የተደረገ ታሪክ እኮ ነው። የሚገርም ነገር አንድ እንደው በጣም ያጅባል። ይሄን አምጥቶ ዳዕዋ መካከል የዳዕዋ መሪ ሆነ ሰውዬ የሴቶችን ወሬ አምጥቶ አደባባይ ላይ ያፋልጣል። ሰው እንዳለ ትልቅ ነገር አስመስሎ እንትን ይላል። ታሳዝናለህ፣ በጣም ትገርማለህ። በጣም አራታ እንደው ረጋ በልና ያው እስኪ እንደው የሴት ወሬ ይዘህ አሁን በእንደው እግረ መንገድ እስቲጥራደን እንደው አንድ ነገር የምመክረው ነገር ግን ቢኖር ለሴቶች እንደው እባካችሁ አትንቀልቀሉ። እንደው እዛም አያርጋችሁ እስኪ እንደሆነ ቦታ ጥል እዛም ማገኘች ብታወራ ይሄንንም ታወራለች ይሄንንም ትጽፋለች። እስኪ የሚጻፈው ነገር ሴት ነሽ አንቺ ምን አጻጻፈሽ አሁን አንቺ ባባ አልሙሂም በዚህ መልኩ ይሄ ነው የሴቶች እኔ የገረመኝ እንደው የሴት ወሬ ይዘህ ዳዕዋ ላይ ይህን አክል ፊትና እንዲደርስ ማድረግ ያሳዝናል። ሌላ መስጂዱን ለቀው ወጡ ሻህ አህመድና ጓደኞቹ አለ። እዚህ ጋር ሌሎች ብዙ ያነሳቸው ነጥቦች አሉ። ሰለፊዎች ተባረዋል አስባሉ ሌላ ነጥብ ነው ያነሳው። ይሄንን አብሮ ከዛ ላይ ያይዙ አልተባረሩም ይግቡ ይምጡ። የት ነው ማን ያባረራቸው? ራሳቸው ናቸው ወጥተው ለቀው የወጡት ማለት ነው። በራሳቸው ነው የወጡት። እኔ የሚገርም ፖለቲከኛ ነው ያልኳችሁ ለዚህ ነው። አጂብ የሆነ ወላሂ የሚገርም ፖለቲከኛ በቅርብ ነው ያየነው። በቃ በቅርብ ርቀት የተከታተልነው የሚገርም መስጂዱን ለቃቸው ውጡ ማን አላቸው? መስጂዳቸው ነው ይምጡ ይላል። የሚገርመው ግን ተከተሉ መስጂድ ስንወጣ መስጂድ ነስርን ለቀን ስንወጣ ምክንያት አለን። በሳሎች ስለሆኑ ሰለፊዎች ያንን መስጂድ ለቀው የወጡት ፈሪዎች ስለሆኑ እንዳይመስለን እንደው እንዳታስበው ወላሂ እንደ ፈሪዎች ስለሆኑ እንዳይመስለን ይሄን ያዝ። ነገር ግን ብልጦች ስለሆኑ ነው። ተመልከቱማ እንግዲህ ሲደረግ የነበረውን ነገር ሰምታችኋል። በአደባባይም ሲወራ የነበረውን ማለት ነው። በአደባባይ ሳይቀር ወርቶታል። ምንድነው ሲያወራ የነበረው? የአካባቢው ማህበረሰብ እንደነገርናቸው ለመስጂድ ያለው ጉጉት ለመስጂድ መቆም ያለው ትልቅ የሆነ ፍላጎት ከባድ ነው። በዚህ አጋጣሚ በመስጂዱ ዙሪያ
መጥፎ ጥርጣሬ መጥፎ ሳቤ ያለውን ሰው ብለው የሚያስቡትን ሰው በፍጹም ማግኘትና ማናገር አይፈልጉም። እዛ አካባቢ ማየትም አይፈልጉም። እኛ ደግሞ ከነዚህ ሰዎች መካከል ነን። መስጂዱ መቆም ከማይፈልጉት ሰዎች መካከል ነን። ለምሳሌ ሼህ አህመድ ብሩን ስጡኝና እንትና ወለጋ ሄጄ መርከዙ ልስራበት ያለ ሰው ነው። ማህበረሰቡ ጋር ይሄ ነው። ሄዱና ቁርአን ይግቡላችሁ ያለ ሰው ነው። እኛ በቃ ይሄንን አንፈልግም፣ በቃ እዚህ አሁን እጃችንን አንስተናል፣ እንዳረጋችሁ አርጉት፣ እንደፈለጋችሁ አርጉት፣ አንፈልግም ብሎ የተናገረ ነው። ሼህ አህመድ እንደዚህ ብሎ በማን ዘንድ ነው እንደዚህ ብሎ የተነገረው? አምጆች ዘንድ ነው። ይሄ ሼህ ኸድር ከነ ጓደኞቹ ለማህበረሰቡ ያስረዳው። ማንኛቸው ያስረዱ? አላሁ ጀለ ወዐላ አለም። ማህበረሰቦቹ ጋር ግን ይሄ ነው ያለው። ስለዚህ ሼህ አህመድን የመሰለ ወንድሞች ከመስጂዱ ቀድሞ ያሉት ደግሞ መስጂዱን መጀመሪያ መድረሳውን ሊገነቡ የነበሩ ወንድሞች ማህበረሰቡ ጋር ሼህ ኸድርም ጋር ያላቸው ግንዛቤ ይሄ ነው። ያዙ ምን መድረሳውን የገነቡት መድረሳ ከፍተው ልጆችን እያስተማሩ ገንዘብ ጠበል ያረጉ ነበረ። ከማህበረሰቡ ገንዘብ ለመቀበል እንጂ መስጂድ ፈልገውበት አይደለም። ይሄንን ለማህበረሰቡ የተረዳ ነገር ነው። ይሄ ነገር እያለ ይሄ ነገር ሲፈጠር እዛ መካከል ላይ ምን ተብለዋል? ሰፈራቸውን ጠብቁ አደራ። ከማን? ከሰለፊዮች መጥተው እንዳያፈነዱባቸው እንደተባለው እንደሆነ አላውቅም። እንግዲህ ጠብቁ ተብለዋል። እያንዳንዱ ማለት ነው ማህበረሰቡን የሚገርም ጥላቻ በእኛ ላይ እንዲያሳድሩ አድርገዋቸዋል። ከዛ በመቀጠል ሌላ የተከሰተውን ነገር እንንገራችሁ። አንድ ወንድማችን ሰዒድ ፈጥሩ በያን ያደርጋል እያለ ሲያነሳው የነበረውን ሰውዬ ምንድነው ያለው? ይሄ አሰላሙ አለይኩም ሲለው ወንድማችን ኻሊድ አቡ አብዱልመናን ባለፈው ሪከርድ በያን ያደረገው ወንድማችን አሰላሙ አለይኩም ብሎ ሲጠይቀው ምንድነው ያለው? እግዚአብሔር መስጊድ ለሐውለ ወላ ቁወተ ኢላ ቢላህ። እንግዲህ አዋም በቃ ዝልክ ድረስ ነው ብለን አሰብነው። በቃ እኛ የተረዳነው አዋም በቃ የፈለገ ይሁን አዋም ነው አለ። በቃ ይሄንን ያዘ እግዚአብሔር መስጊድ ይባላል አሁን ወይ ዝም ማለት ነው። ይሄንን እዚህ ላይ ሲናገር አንተ እንዴት ምን አሰበህ ነው ብለህ ሌላ ችግር ውስጥ ነው የምትገባው። ይሄ ሁለተኛ አንድ ወንድማችን አዛን አደርጋለሁ ኢቃማ አደርጋለሁ ብትል በራስህ ላይ ወስን። ሰይድ ፈድሉ ነው ያለው። ይሄንን ራሱ ተመልከቱ። ሶስተኛ አንድ ወንድማችን ሊያሰግድ ሲገባ እጁን ያዝ አድርጎ ወልጆች ያሰግዱ ተባለ። ተመልከቱ እንግዲህ መስጂድ ውስጥ ያለው ከማህበረሰቡ ያለው ይሄ ነው እንግዲህ ያለው ነገር። መስጂዱን ማን አባረራቸው? የሚገርመው ያንን ልጅ ሲያሰግድ የነበረውን ልጅ ምንድነው ያለው? እኔ ሌሎቹን ነው እንጂ አንተን ከልክሏቸው አላልኩም ብሎ ነው የተናገረው። ተመልከቱ ከልክሏቸው አላልኩም አንተን ብሎ የሱ ቅርብ ሰው መስሎ ስለሚያስብ ማለት ነው። ያንን ወንድማችን አቡ ሐመድ ማለት አንተን አልነበረም ብሎ ተናገረ። ተመልከቱ ይሄን ማን ነው? ኸድር ነው ያለው። አንድ ሰው እዛ እንግዲህ በዚህ ሁኔታ ላይ እያለ እኛ ብንሄድ እኛ እዛ እየተናደድን ነው። ሌላ ችግር ቅውጥ ያለ ችግር ነው። እዛ የሆነ ነገር ብናገኝ እርግጥ በጣም አደጋ ውስጥ ነው የምንገባው። ትልቅ የሆነ ችግር ውስጥ ነው የምንገባው። ተያይዘን ነው የምንገባው። ካፊሮች አሉ እዛ አካባቢ። የካፊሮች መሳቂያ ነው የምንሆነው። እነሱን ማስደሰት ነው እዛ እኛ ብንፋለጥ ምን ያገኛሉ? ጸጣን። እኛ ተው ብለን ቤታችን ገባን። ሁላችንም ተው ተባብለን ወደ መስጊዳችን ወደ ቤታችን ተመለስን። ይሄ ችግር እንዳይፈጠር ብለን የሆነ ሰዓት የሚገርመው የመጨረሻ እዛ መስጊድ የሄድኩት ማለት ነው አሱር ላይ ሄደ። መጨረሻ ቀን ነው ያ። በቃ የመጨረሻ ነስር መስጊድ የሄድኩት መስጊድ ነው ያ የሄድኩት። አሱር ላይ ስንሄድ ውጭም ተቆልፏል። የውስጥ መስጊዱም ተቆልፏል። የውጭን በር ቁመን በጣም ብዙ ከቆየን በኋላ የመስጊድ ቁልፍ ከሌላ ቦታ መጣ። ከሌላ ቦታ የሆነ ሰው እኔ ሰው ሰጥቶኝ ነው ብሎ አንድ ሰው የዋሰው ነው ከማህበረሰቦቹ ነው ይዞ መጣ። ሌላ ሰው ነው የሰጠኝ እኔ ምናምን አለ። በጣም ተደናግጦ ማለት ነው። እኔ አይደለሁም እኔ ጋር ነበር ምናምን አለ። እሺ ብለን ከፈተልን። ስንገባ የውጭን በር ከፍቶልን ስንገባ የበሩ ቁልፍ ነው የመስጊዱ ቁልፍ ነው። የሚገርም ነገር መስጊዱ በፊት የምናውቀው ቁልፍ ተቀይሯል። እኛ ጋር የነበረው ቁልፍ ቢጠፋም ተቀይሯል። እኔ ጋር ነበር ቁልፍ ጠፍቷል። ያ ቁልፍ ጠፍቷል። ያ ቁልፍ ተዘግቶ መስጊዱ አሱር ነው። ማንም የለም። ሼህ ኸድርና
አቡ ፋሩቅ መጡ ወዲያው ውጭ ላይ እንደነበር ገና የውጭ በር ሳይከፈት ቁልፍ የት አለ ብለው ጠይቁኝ እኔ ጋር የለም ነበር እኔ ሆኖ ለሰዎች ለእንግዶች ሰጥቻቸው ጥለውታል አልኩት ወዲያው እነሱ ሄዱ እነሱ ከሄዱ በኋላ ማንንም ሰው አልመጣም ወላ ኮሚቴ ወላ ሰይድ ወላ ማንንም ሰው የበሩን ቁልፍ የከፈቱት የቀየሩት ሰዎች ቀይረነዋል መታችሁ እንዳትነካኩ እንዳትኮረኩሩ ተብሏል አንድ ወንድማችን መታ ይሄንን በር እንዳትነካካ ቁልፉ ተቀይሯል ብለውታል እንዳትነካካ ብለውታል ይሄንን ካሉት በኋላ በሩ ተቆልፎ አሱር ላይ በሩን ቆልፈው ማህበረሰቡ በሩን ቆልፈው አልተሰገደበትም እነሱ ምን ልማል ወዲያው እኛም ሌላ ቦታ ሰገድን ግን የተወሰነ ሰው ኋላ እየመጣ በረንዳ ላይ ሰግዶ ተመለሰ በዚህ መልኩ መስጂዱን እያስከረ ማን ነው ያባረራቸው ራሳቸው ናቸው ለቀው የወጡት እያለ ፖለቲካውን ሲቀደር ተሰማዋለህ እንደው አላህ አይታዘብህም እንዴ አላህ አይታዘብህም ለአላህ በዚህ መልኩ እየተሄደ እኛ እዛ ብንሄድ ምን አይነት ችግር ውስጥ ነው የምንደርሰው ለምንድን ነው የተቆለፈው ማን ነው ቆልፋላችሁ ምን አገባችሁና ነው ምን እዛ ብንቀውጥ ምንድነው የሚፈጠረው የት ነው የሚደረሰው ኧረ ተው አላህን ፍራተው ተው በራሳቸው ለቀው ወጡ ብለህ ስታወራል ተው አላህ ይታዘባል ሰዎች ኦንላይን ላይ ያሉ ሰዎች ባይታዘቡ እኛ በቅርብ ርቀት እናቀሃለን ግን የውጭ ሰው አያቀህም ጥሩ ሰው ነህ በቃ ረዳ አድራጊ ነህ ምን እንድበል ትልቅ ሰው ነህ ሰለፊዎች ትልቅ ስለሆን በቃ ይሰሙሃል ያዳምጡሃል የሚገርሙ ማለት ነው ግን ከቅርብ ርቀት ላይ ሰው ምንም ማለት አልነበርክም ምንም አይደለም በቃ ማወቅ ያለበት ነገር ምንም አትመዝንም የትም ይክንት ያላትመዝንም በቃ ማወቅ ያለበት ነገር ማለት ነው ግን ሌሎች ሰዎች ጋር ትልቅ ስለሆን ይህንን ስራህን ስለማያውቁ ይህንን የምትሄደውን አካሄድህን ስለማያውቁ ይኸው መስጂድ ኑ ትላለህ እንዴ በአላህ እየተፈጠረ ይሄ ሁሉ ጉድ እያለ እግዚአብሔር መስገን እየተባለ አዛን እንዳታደርግ እየተባለ አዛን ሲያደርግ የነበረው ወንድም አዛን እንዳታደርግ እየተባለ መስጂድና ትለኛለህ እንዴ በአላህ የሚገርም ነው ብቻ ያሳዝናል ይሄ ነው አልተባረሩም ላለው ማለት ነው ሁለተኛ ሌላ ያነሳው ነገር እንትን ወንድሞች ጥርቅም ናቸው አለ ወንድሞች የዛኔ ለሽምግልና የመጡ ወንድሞች ነው ጥርቅም ከዛም በየኩሽናው ያለ ሰው ማለት ነው የሚገርም በየኩሽናው እንደው ያሳዝናል አንተ ያሁን እንደው ካንተ ይተበቃል ኩሽና ውስጥ ሲሆን እሳር ቤት ውስጥ ሲሆን እምንስ ቦታ ቢሆን ዳዕዋ ካለ ዳዕዋ አይደል እንዴ በአላህ ዳዕዋ ከሆነ የአላህ ዳዕዋ ከሆነ የግዴታ እንዳንተ አይነት ግንብ መስጂድ ውስጥ መግባት አለበት እጀሱ እንትን ሆነ ያለ መስጂድ ውስጥ መግባት አለበት ዳዕዋ ከሆነ ዳዕዋ አይደለም ኩሽና ውስጥ ይሁን እኬንዳ ውስጥ ይሁን ምንም አይነት ነገር ውስጥ ይሁን የአላህ Subhanahu Wa Ta'ala ዳዕዋ አይደለም የሚገርም እኮ ነው ትገርማለህ ወላሂ ታሳዝናለህ በጣም ምን ችግር አለ አልሙሂም በየኩሽናው ያሉ ናቸው ተሰብስበው የመጡት አለ እነዚህን ወንድሞች በየኩሽና ያሉ ተሰብስበው የመጡ የተሰበሰቡ ሰለፊዎች ወንድሞችን ጠረቀም ከዛም የመጣ ጠረቀም ካለ ብሎ ነገር ግን እሱ አካባቢ ያሉ የሱ ዙሪያ ያሉ ማህበረሰብ ጥረት በጥር ያሉ ሰለፊዎች ናቸው ትኬት ያስፈልጋቸው ከሆነ ላይሰንስ ያስፈልጋቸው ከሆነ እንስጣቸው ወኢላ ሰለፊዎች ናቸው ማለት ነው ላይሰንስ ከሆነ እንጂ መንጃ ፈቃድ እንደ መንጃ ፈቃድ ላይሰንስ አስፈልጓቸው ከሆነ ወኢላ ሰለፊዎች ናቸው እንተዬ መሆነ ነው እያለ ማለት ነው ነገር ግን ሰለፊዎች እርቅ ፈልገው ወንድማማችነትን ፈልገው ከአዲስ አበባ ዙሪያ ተሰብስበው መተው ያነበሩ ወንድሞችን በሚገርም ገለጻ ጠረቀም ከዛም የተጠራቀመ ጠረቀም ብሎ ገለጻቸው ትገርማለህ ሰለፊዎች ይጠራቀሙ ይሰባሰቡ ሰለፊዎች ናቸው ከየትም ይምጡ ሰለፊዎች ናቸው ይሄንን በዛ አገላለጽ መጠቀምህ ለሰለፊዎች ያለህ ክብር ለሰለፊዎች ያለህ ቦታ ዝቅ ያለው እናቀሃለን ድርስም ላይ እናቀሃለን ለሰለፊዎችን በየጊዜው ነው የምትወጋል እናቀሃለን ቁጭ ብለን እኮ እንሰማለን ጆሮአችን እኮ እየገማ ነው ምን ሆነ ነው በጣም ነው እኮ ምን የሚሰማ ጀለብያ ለብሶ አሰላሙ አለይኩም ሲሉት ጠነን የሚል እያልክ እኮ የምትወጋው እኛን እኮ ነው ታውቃለህ አይደል ማንን እንደምትፈልግበት ቆይ እዛው እኮ ቁጭ ብለን ስለ ጀለብያ ነው ሁሌ በጀለብያና በእንትን ላይ ስትናገር ጀለብያ ለባሾች ላይ ስትናገር የምንኖረው ሁሌ ለምን እዛ ያለ ማህበረሰብ እንዲወድ ትፈልጋለህ እዛ ያለ ግን አይወዱም ነው والله እንደው እውነት ተናጋሪ እንጂ ሰው ማንም ሰው አይወድ እውነትን ተናጋሪ ሐቅን ተናጋሪ ነው ሰው የሚወደው ወኬን አንተ ለመወደድ ብለህ ይሄን ብትል ማንም አይሰማም ወኬን ከጊዜ በኋላ ታገኘታለህ
ግን አላህ የሚወድልህ ነገር ብታደርግ ይሻላል ነበር። የሚገርመው ስለ ጀለብ እያለባሽ ሙጠምጢም በቃ ትችት ነው ሁሌ በአጋጣሚ ባገኘ ቁጥር ጀለብ እያለባሽና ሙጠምጢሞችን ትችት ላይ ነው የሚጠቀምበት ሁሌ ድርሰል ማይ ማለት ነው። አብዛኛው ወንድም አይመጣም በዚህ ምክንያት አብዛኛው ድርስ ላይ የሚያደርጋቸው ነገራት ስለማይመቻቸው ግን እኛ ብንበሽቀም ውስጣችን እንትን ቢልማል አለን እንከታተላለን እስከ መጨረሻው ቀን ድረስ ተከታተያለሁ። የሚገርመው ነገር ማለት ነው። ግን መከታተል በጣም ጠቅሞኛል። ዕውቀት ላይ ምንህ ላይ ያለህ ሁኔታህን ሙሉ እንዳቀርቦኛል። የሚገርመው ነገር አንተ ጋር መቀራረቤ በጣም ጠቅሞኛል። ዕውቀትህን ራሱ እንዲገነዘው ያለህን ዕውቀትህን እንዲገነዘው አድርጎኛል። ምን ያክል ዕውቀት የላይ እንደምትደርስ ማለት ነው። ሙሂም ይሄ ነው። ሌላ ሽማግሌዎችን የደሴ ወንድሞችን እናንተ አታዩልንም በማለት ይናገራል። ይሄ ያው ሽምግልና ላይ የተናገረው ነው። በረመጣበታለሁ ኢንሻአላህ። ሌላ ደሴ ወንድሞች ላይ ያደረገው የሆነ ወቀሳ ነው። የሚገርመው ነገር እዚህ ላይ የምትይዙልን ነገር ደሴ ወንድሞች ላይ ያደረጋቸው ወቀሳዎች መልስ አልተሰጠባቸውም ብሎ ነው እንትን እያደረገ የነበረው። ሽምግልና ላይ የመጡት ሰዎች በደሴ ወንድሞች ላይ ያደረገውን ወቀሳ መልስ ሳይሰጡባቸው ስለሄዱ ማለት ነው። ይሄ ወቀሳው ለማን ነው? ለሀገር ለአደባባይ እንዲወጣ ነው። ለምን ሽማግሌዎቹ ይሄንን በድለውናል ብሎ እንዲናገሩ ማለት ነው። ይሄ ነው። አሁን ይሄ ደሴ ወንድሞች ላይ ያለው ወቀሳ ሰምታችኋል። እንግዲህ በነገራችን ላይ እነሱ ራሱ ማብራሪያ ይሰጡበታል ኢንሻአላህ። ግን ይሄንን ለምን አስፈለገ? የደሴ ወንድሞች በዳይ፣ የደሴ ወንድሞች እኛ እንምራው ባይ፣ የደሴ ወንድሞች በቃ ራሳቸው ብቻ የሚፈልጉ አዲስ አበባም ያለው ዳዕዋ ለራሳቸው እሱ በቃ ማንኛውንም ነገር ደሴዎችን ማጥላላት ይሄ ነው ስራው። ደሴዎችን በቃ በማንኛውም አጋጣሚ ሁሉ ማሳቃት ነው የሚፈልገው። ማሳቃት ለምን ነው የሚፈልገው? ምክንያቱም የደሴ ዳዕዋ የደሴ ወንድሞች ተቀባይነት ከሌላቸው ሌላ ቦታ خلاص እሱ ነው ተቀባይነት ሊኖረው የሚችለው። ማንንም ሰው እንትን ሊልበት አይችልም። ደሴዎች ብቻ ናቸው እንትን እያሉበት ያለው አይደል? ስለዚህ ደሴዎችን የመጨረሻ በቃ እንትን ማለት ይፈልጋል፣ ማንኮታኮት ይፈልጋል ባገኘው አጋጣሚ ሁሉ። ነገር ግን እኔ እዚህ ላይ መያዝ ያለበት ነገር አዲስ አበባ የመጡት ሽማግሌዎች ምን ሊያደርጉ ነው የመጡት? እመጣበታለሁ በሰል ግን አዲስ አበባ የመጡት የደሴ ወንድሞችን ወቀሳን ይሰሙ ነው ወይስ አዲስ አበባ የተፈጠረውን ችግር ሊፈቱ ነው የመጡት? እስኪ ንገረኝ። አዲስ አበባ መስጂድ ላይ የተፈጠረብንን ችግር ሊፈቱ ነው የመጡት ወይስ ምን ሊያደርጉ ነው የመጡት? የአዲስ አበባ የደሴዎችን ችግር ሊፈቱ ነው የመጡት? አላህን ፍራ፣ እስኪ ንገረኝ። ላኢላሃ ኢላላህ። ይሄ ሌላ ሚስቶቻቸው ረዳ አስደረጉብን ብሎ እዛው ወቀሳቸው ሚስቶቻቸው። ከዛ ደግሞ ያለ የነበሩ ሚስት አይደለችም የእንትና ሚስት ናት ይላል። ድብልቅልቅ ወጥቷል። ድብልቅልቅ ስለወጣ ነው ችግር የለም። አልሙሂም ስለ ሴቶች ረዳ አደረጉብን ለሚለው በፊት ተናግሬያለሁ። የሴቶችን ረድ ይዘህ መምጣት ራሱ አንተ ሴት መሆኑን ነው የሚያሳይ። እንደው በጣም ትገርማለህ። እሺ ደሴ ወደ የገባውን ገንዘብ በተመለከተ ሲናገር ነበር። ይሄን መልስ አልተሰጠንም አይነት ነገር ማለት ነው። ደሴ በገባው የሚገርመው ሽማግሌዎች በደንብ አብራርተዋል። ግን ቀለል አድርጎ አሁን ባለፈው ባያል ላይ ቀለል አድርጎ ነው የደሴውን ገንዘብ በተመለከተ ሲናገር ነበር። ይሄ ግን እንደዚህ በዚህ ልክ አይደለም፣ በዚህ ልክ አይደለም። በጣም ነው ሲቀውጠው የነበረው። ወደ 6 ሚሊዮን ብር አካባቢ ገብቷል እያለ ነበር ሲያወራ ነበር። ይሄንን በጆሮዬ ነው የተነገርኩት እኔ። ምናልባት እሱ ባይነግረኝም ማለት ነው። ወደ 6 ሚሊዮን ብር ገብቷል። በነስር መስጂድ ተለምኖ ወደ አቅሷ የተገባ መስጂድ በቃ ምን ልበላችሁ እንደው የደሴ ወንድሞችን እንደው ጥለት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 ለ
አይታችኋል፣ ሰምታችኋል። ወደ ደሴ የገባውን ገንዘብ ምን አይነት ገንዘብ እንደሆነ በምን መልኩ እንደመጣ ምን ያክል እንደሆነ አይተናል። መቼ እንደተሰበሰበ በሽምግልናው ላይ ማብራሪያውን መስማት ነው። ደሴ ላይ በነበረው ለምሳሌ በቃ የሆነ የተወሰነ 200 ምናምን ሺህ ብር ነው ምናምን መሰለኝ ይሄ ገንዘብ ያክል ደሴም አቅሷም ነስርም ከመጀመሩ በፊት የነበረ ብር ነው። ያ ብር ደግሞ ነስር መስጂድ ሲጀመር አቅሷ መስጂድ ሲጀመር ወደ አቅሷ ይጓል። በቃ ይሄ ነው። ሁለቱም የሰለፊዎች ዳዕዋ የሰለፊዎች መስጂድ ነው ሄዷል። ያ ደግሞ ለነስር አይደለም የተለመነው። እነሱ ግን ለነስር ተለምነው ወደ 6 ሚሊዮን ብር አካባቢ ለአቅሷ ይጓል እያሉ ሲያወሩ ነበሩት። በዚህ ልክ ነው ስትንቶለቶሎ የነበረው ሸው። እሺ ሌላ እርቁ ላይ ሸርጥ ያደረገውን እንደው ልታውቁ የሚገባው ነገር ሸርጥ ያደረገው ነገር አለ እርቁ ላይ ማለት ነው። እርቁ ላይ ሸርጥ ያደረገውን በተመለከተ የሚገርመው በጣም ወደ 8 ሸርጥ አካባቢ ያስቀምጧል። እርቅ ሊቀመጥ መጥቶ ሊታረቅ ከሰለፊዎች ጋር ሊታረቅ ተቀምጦ ወደ 8 ሸርጥ አስቀመጠ። የሚገርም ማለት ነው። አጂብ የሆነ ይሄ ሸርጥ ምንድነው? አንደኛው ሸርጥ እንዳይረዝምብኝ ካስቀመጠው ነገር የደሴዎች ጉዳይና በእኛ ጉዳይ ያለ መካከል መጀመሪያ ይፈታልኛል።
በደሴዎችና በእኔ መካከል ያለው ጉዳይ ይፈታልኝ። ደሴዎች ጋር ችግር አለብኝ፣ ችግር ስላለ ይሄ ችግር ይፈታልኛል። ለምን አዲስ አበባ የመጡት ከየትም ቦታ ጀምሮ ከየትም ቦታ የመጡ ወንድሞች አዲስ አበባ ላይ በመስጂድና እኛም የምናውቀው ሽምግልናም እንዲመጣ የፈለግነው እኛ አዲስ አበባ ሽማግሌዎች መጥተው እንዲፈቱልን የፈለግነው ነገር ይሄ ነው። የሚገርመው ደሴ ወደ ሽማግሌዎች ከመምጣታቸው ወደ ሲመጡ ገና መንገድ ላይ ምን ሲል ነበር? አትምጡ እያሉ ነበር። ሶሻል ሚዲያ ላይ አይታችኋል። ስንት አትምጡ በቃኛ ዝግጁ አይደለንም እየቀወጡት ነበር። እኛ ራሳችን የምናስተካክለው ነገር አለ በዚህ መስጂዱ ዙሪያ ያለው ለመስጂዱ ዙሪያ መጥተው ያንተንና የደሴዎችን ጉዳይ እንዲታይልህ ምን አይነት አስተሳሰብ ነው? አንተ ይሄን እርቅ ፈልገህ ነው? ግን ለእርቅ ነው አይደለም፣ ለእርቅ አይደለም። የደሴዎች ጉዳይ ይታያል። በደሴዎች ዙሪያ የሚገርመው በመሐመድ ሱሩና በኔ ጉዳይ ችግር አለ ያለው የሚገርመው ወንድማችን መሐመድ ሱሩ አብራራው ጀዛሁላሁ ኸይር። በቃ ያለውን ነገር ሁኔታዎችን ሁሉ አብራራቸው። የሚገርመው ነገር ግን ሰውየው ለምን የሚፈልገው ነገር በቃ ነገራቶቹ እንዳይስተካከሉ እርቅ የሚባለው ነገር እንዳይመጣ ስለሚፈልግ ነገሩ በሮችን መዝጋት ነው። በቃ እየሄደ መዝጋት። ሁለተኛ ሌላ ሸርጥ ካደረገው መካከል ምንድነው ያለው? አመራሩ ባለበት እንዲከተል እዚህ ላይ መያዝ ያለባችሁ ነገር እርቅ የማይፈልገው እሱ ለምንድን ነው? እርቅ አይፈልግም። አዎ ይሄንን እና በደንብ እናብራራለን ኢንሻአላህ። እርቅ አይፈልግም እሱ እርቅ በፍጹም አይፈልግም። እርቅ እንፈልጋለን የሚላችሁ በደንብ ይመጣ ምን መጣበታል ኢንሻአላህ። ለምን እንደሆነ ታውቃላችሁ? የማይፈልገው እሱ ሲያስበው ያበላሻቸው ነገራቶች በጣም ከባባድ ነገራቶች ስላበላሽ ከባባድ የሆኑ ማኖዎችን ስለነካ ምን ያስባል? እርቅ ከተፈጠረ ነስር መስጂድ ላይ ኡስታዝ እየተባሉ መኖር እንደማይገኝ ነው የሚያስበው እሱ ሲያስበው በሱ ሐሳብ ማለት ነው። በሱ ሐሳብ ቀጣይ እሱ እዚህ ነስር መስጂድ ላይ ኡስታዝ መባል አይገኝም፣ ተፍሲር ማስተማር የለም፣ በቃ ይቺ ሁላ ልቀር ነው፣ ኢማምነት የለ፣ ኡስታዝ መባል የለ። ይቺ ናት የምትመጣበት። ይቺ ስለምትመጣበት የለም አይፈልግም። እሺ አይፈልግም። አዎ አለመፈለጉን እንዴት አወቀ? ይኸው የሚገርመው ሊታረቅ ከወንድሞቹ ጋር ሊታረቅ መጥቶ ምን አለ? አመራር የሚባል ነገር ማፍረስ የሚባል ነገር የለም። አመራር እናፈርሳለን እንዳትሉ፣ አስታርቃችሁ በወንድሞቻችሁ መካከል አገናኝታችሁ ለመሄድ ከሆነ ጥሩ። ነገር ግን ሸከደር እዚህ ቦታ ይነሳ፣ ከኢማምነት ይነሳ፣ አሊ ከንትን ይነሳ፣ አቡ ፋሩቅ ከዚህ ቦታ ይነሳ፣ እንትና ከዚህ ይነሳ የምትሉ ከሆነ የለም እርቅ የለም። ይኸው ለምን ስልጣን ይተፈልጋለች? ይቺ ስልጣን እኮ ናት። ይቺን ኢማምነት ናት እንደዚህ ያደረገችው። ይሄን ሁሉ እርምጃ እንዲራመድ ያደረገችው ይችላል። በሰፊው እንዲሄድ ያደረገችውም ይችላል። ይሄንን አድርጓል። ለብቻው ተንቀሳቅሷል። የራሱን እንቅስቃሴ አድርጓል። ስላልተሳካለት ነው። ከዛ ይሄንን አደረገ። ተመልከቱ። አሁን ይሄ ሸርጥ ለሽምግልና እርቅ ለሚፈልግ ወንድም እንደዚህ እዚህ ድረስ ይኬዳል። እርቅ ከሆነ ወንድማማችነት ከሆነ የምትፈልገው በቃ ታረቅ ከወንድምህ ጋር ምንም ቦታ አሁን በቃ ቤትህም ተቀመጥ ብቻ ታረቅ ከወንድሞች ጋር። እኔ አመራር እንዳይነሳ ተብሎ ሸርጥ ይደረጋል እንዴ? በቃ የማይሆን ከሆነ ይነሳል። ለምንድን ነው? ኻሊድ ብን ወሊድ ረዲየላሁ ተዓላ አንሁ ዑመር ብን ኸጣብ አንስቶታል እኮ አነሳው። ኻሊድ ስለሚያጠፋ ነው እንዴ? ኻሊድ ስለሚያበላሽ ነው እንዴ? ወይስ ዑመር ረዲየላሁ ተዓላ አንሁ ዛሊም ስለሆነ ነው እንዴ? ላ አይደለም። በቃ መደረግ ያለበት ነገር ስለሚደረግ። እሺ ዳዕዋውን አየር ላይ ነው ያልኩት ብሎ ተናገረ። ይሄን በተነ አየር ላይ ነው ያልኩት ይላል። የሚገርመው ብዙ ጊዜ ነው የሚናገረው ይሄን ነገር። የሆነ ፕሮጀክት ቢቀመጥ በየሳምንት በከይን ያክል ተማሪዎች ይሄን ያክል ሰው ተሰብስቦ በየወሩ ይሄን ያክል ተሰብስቦ እንዲህ አይነት ፕሮጀክት ቢከፈት ከዛ መንግስት ያወቀው ፕሮጀክት ቢሆን ይሄ ከዛ ሰለፊዎችን ከሆነ ችግር ሊያወጣቸው ይችላል። አንተ ይሄ ወህም ነው። ገና ጥሩ ሐሳብ ይመስላል፣ ግን ትልቅ የዳዕዋውን ጀርባ አጥንት ነው የሚመጣው። ይኸው በዳዕዋ ስም ትጃራቸውን ንግዳቸውን ከፈቱ ሊያስብለን ይፈልጋል ሰውዬ። ከባድ ነው። አይሆንም። ይሁን ከተባለ ራሱ አይሆንም። አንተ ይሆናል ይሁን ወንድሞች አይሆንም አሉ። አሁን ይሄ እንዲሁ ወቀሳና እንዲህ ትልቅ እንትን አንስተህ በየቦታው እያነሳህ ታነሳለህ። አንተ እኮ አሁን ሽምግልና ላይ ብቻ እኮ በየጊዜው ነው እያነሳህ የምትሄድ እንዲህ ወቀሳ የምታመጣው በየጊዜው ወቀሳ በዚህ አሁን ይሄ ወቀሳ ይሄ ይሆንም ማለት ይሆናል አለ። ምን ችግር አለ? በቃ ቀር አይደል እንዴ? ዳዕዋ ለማበላሽ አይሆን ይሄ ነጥብ ይነሳል። አሁን ይሄ ዳዕዋ ላይ አንስተህ ዳዕዋ ለማበጣበጥ ይሆናል። አሁን ይሄ ነጥብ ነው።
ግን ይሄ ከለለስ ዳዕዋው አየር ላይ ይሆናል። ይሄ ሳይኖርስ ቢቀር ዳዕዋው አየር ላይ ነው የሚሆነው። አየር ላይ ነው የሚሆነው። አየር ላይ ይሆናል ያልከው በዚህ መልኩ አይደለም። ግን አየር ላይ ነው ያልከው በቃ ምንም ስር የሌለው ነው። ይሄ ዝም ብሎ የሆነ ሰዓት ልም የሚል ማለት ነው። አየር ላይ ያለ የሆነ ሰዓት ልም ድራሹ ይጠፋል። በቃ የለም መስጂዱ እያንዳንዱ ወሎ ያለ የመስጂድ መጅሊስ ውስጥ የገባ አይደለም። ይሄ አንዱ ሲወጣ አንዱ እየበረረ ይጠፋል። የሆነ ሰዓት በቃ ድራሹ ይጠፋል አይነት ነገር ነው አገላለጽ። ነገር ግን ዛሬ በዚህ አስጠጋው አልሙሂም በሁለቱም እህት ይሄ ሳይኖር ዳዕዋው እየሄደ አይደለም። ዳዕዋው ይሄው መሬት ላይ እያረፈ አይደለም፣ እያየው አይደለም። አንተስ ድራሽን ይዘህ ለመውጣት ተፍ የምትለው ይሄው ከዚህ ዳዕዋ አይደለም። ላኢላሃ ኢላላህ የምትገርም ነው። ብቻ ይሄ ነው። ሁለተኛ ሌላ ማን ነው የእነ አቡ ቀታዳን ጉዳይ ማንሳቱ ነው የገረመኝ። በጣም ከገረመኝ ነገር ማለት የእነ አቡ ቀታዳ እና የእነ ከማል ለሚን ወንድሞቻችን ሐፊዘሁሙላህ የነሱን ጉዳይ አነሳ። እነሱን በዚህ መልኩ እንደዚህ ተበድለው እነሱን ሲያነሳ ለምን ተወራቃላችሁ? በጣም እነሱ አዝኖ ይመስላችኋል። አዝኖ በቃ ወንድሞች ተገነጠሉ፣ ወንድሞች እንትናሉ፣ ተገለሉ። ላ ሐውለ ወላ ቁወተ ኢላ ቢላህ። አንተ ይገለሉም አይገለሉም አሁን እነሱ ራሳቸው እዛው ነው ያሉት። ራሳቸው በመመካከር ባለባቸው መልኩ ከወንድሞቻቸው ጋር ይመካከራሉ። አንተ እዚህ አንጥተህ ራስህ ጋር ለማሰለፍ ማለት ለማሰለፍ እኮ ነው። ራሱ ጋር ለማሰለፍ ይሄን ያደርጋል። ከእሱ ጎን ለማሰለፍ እሱ ዝም ተበድያለሁ ተበድያለሁ እናንተም እሱ ተበድላችኋል። ይሄ የደሴ አመራር በጣም አስቸጋሪ አመራር ተው እንዳሰበው በቃ ዝም በለው አይነት ነገር ማለት ነው። ይሄንን ለማሰለፍ ተርኪባችንም ተብሎ የተባረራል ሲያነሳሳው ማለት ነው እንዴ አንተ ይብሎ የሚገርም እኮ ነው። ይሄ የደሴው አመራር አያስፈልግም፣ አዲስ አመራር ፈጥረን በሰላማችን እንቀጥላለን ዝም በለው አይነት ነገር ማለት ነው። ይሄ ነው ደግሞ በአደባባይ ባትናገረውም እየሄድከው ያለው አላሁ ሱብሓነሁ ወተዓላ ያቀባል። ይሄ ነው። እሺ ሌላ ሽማግሌዎች ያስተካከሉትን ነገር በሚገርም አገላለጽ ገለጸ። አንድ አይና እውር ሰካራም በዚህ መልኩ የገለጸውን ገለጻ አድርጎ ገለጸው። የሚገርም ማለት ነው። አንድ አይና እውር ሰካራም ሽማግሌ የማይፈርደውን ፍርድን የፈረዱት አላቸው። ሐስቡነላሁ ወኒዕመል ወኪል። እንደው ይገርማል። የሚገርም አገላለጽ ነው። ታሳዝናለህ፣ እንደው ታሳዝናለህ። ይሄን አሁን እንደው በዛ ላይ መግበን እንደው ትገርማለህ። ይሄን አሁን በዚህ መልኩ ትናገራለህ አንተዬ። ሱብሃንአላህ አልዓዚም። ስንትና ስንት ለፍተው ወንድሞች እንደዛ ሆነው የለፉትን ትግል ለወንድማማችነት ብለው እንጂ የሚገርመው እኮ ይህንን ሲናገራቸው ወላሂ በጣም ብዙ ነገር ነው የነገርናቸው። እኛ ወቀሳ ያቀረብነው ነገር እንደው በዛ ልክ ያልፉታል ብለን አላሰብንም። እንደው የሚገርመው ማለት ግን እንደው ሶፍት ሆነው ወንድማማችነት ብለው የኛንም የሱንም የኛ ስንትና ስንት ነጥብ ጥለው ነው አሁን ሽማግሌናው ላይ የቀረበው ነጥብ አይታችሁ ከሆነ ብዙ ነገር አቅርበናል። እኛ እዛ ላይ ከገለጽነው መካከል ሽማግሌዎችን ከወቀሰባቸው ነጥብ መካከል አንደኛው ስለ መስጂዱ ጉዳይ እኮ ነገርህናል እንዴ አንባቢውን ብሎ ማለት ነው። መጀመሪያ አምሪላህ እሱ ይዳኘናል እያለን እሱ ያሸማግለናል ስለነበረው ኋላ ላይ ከሱ ጋር ስላልገጠመ አንባቢው ብሎ ገለጸ። አንባቢው ብሎ ማለት ነው። ያን ሲናገር ስለ ሽምግልናው ነገርህናል እንዴ እኛ ነጥብ አስይዘናል። እኛ ሽምግልና ዋናው አንኳር አስኳል ነጥባችን የመስጂዱ ጉዳይ ነበር። በመስጂዳችን ጉዳይ ላይ ነበር ስንንቀሳቀስ የነበረው። ስለ መስጂዳችን ነው የመስጂዳችን ጉዳይ አስይዘናል። ለሽማግሌዎች አድርሰናል። በግምት አይደለም ይሄን የተናገሩ። ስለ መስጂዱ ጉዳይ ቀስ ብለን እናወራለን ብለዋችኋል እንጂ እኛ ተናግረናል። ኮሚቴው እንትኖቹም ሽማግሌዎችም ያውቃሉ። አሳልፋችሁ መስጠታችሁን ተናግረናል። አሳልፋችሁ ሰጣችሁብናል ያለው ሰጣችኋል። ተናግረናል። ሰጣችሁብናል። በቃ ይሄን ነው የተናገሩት እነሱ። እኛም ይሄን ነግረናችኋል፣ አስይዘናል። ይሄን ሌላ ሰለፊዮችን እዛ ላይ ሲናገር ሰለፊዮች ተቀምጠዋል ብለው ሲናገሩ ሽማግሌዎች ይሄንን ንግግራቸውን ሲናገሩ የአንድ አንባቢ አስመስሎ ነው የተናገሩ። ሰለፊዮች ተቀምጠዋል ብለው የተናገሩት ሽማግሌዎች የሽማግሌዎች ስምምነት ነው ብለዋል። ግን የሚገርመው ምን አይነት መልስ ሰጠ መሰላችሁ? የት ነበሩ ይላል። የት ላይ ነው ዳዕዋ ያቋቋሙት በሚል መልኩ ይናገራል። የሚገርመው ነገር ነው። ሪከርዱ መልሳችሁ ስሙት ከፈለጋችሁ። የት ላይ ነው? የት ነው ዳዕዋው? የት ነው? የት አለ ዳዕዋ? የትኛው ዳዕዋ ነው እነሱ የተበተኑት ማለት ነው? እንግዲህ እስካሁን ሰለፊዎች ያደረጉት ነገር ሁሉ ዜሮ በላ። የለም የትም አልነበሩም። እኛ ነበርን የነበረው አሁንም እኛ ነን ያለነው። ስለዚህ የት ያለው ዳዕዋ ነው ዳዕዋ ብለህ የምታወራው እያለ ሽማግሌ ማለት ነው በዚህ ልክ ይገልጻል። ሰለፊዎችን ተው አላህ ያውቃል። አላህ ሱብሓነሁ ወተዓላ ጽፎታል የሰለፊዎች ያስቀደሙትን ነገር። ሌላ በብር ነው የተጣላ ነው አለ። እንደው ፖለቲከኛ ነው ያልኳችሁ ወላሂ
እንደው በጣም እኮ በር ላይ ያቃለነ በር አንተ የበብር ነው አደራህን ለምን እንደዚህ እንዳለ ታውቃላችሁ? ይኸው ሰዎች ጋፕ እንዲሉ ነው እንዴ በብር ነው እንዴ ተጣላችሁት? ኧረ እኔ በብር ባይሆን ጠብኔ እዚህ ውስጥ ምንም የሚያገባኝ ነገር የለም ብሎ ምስኪን ለጥ ይላል። የዋ ተኝት ታው እንደዛ አይደለም ዳዕዋ ነው። ብር ተወስዶብህ ነው ወይስ ወስደህ ነው? እስኪ ንገረን። ብር ወስደህ ነው ወይስ ተወስዶብህ ነው? ንገረን፣ መልስልን። ወስደህ ከሆነ መልስ፣ አላህን ፍራ። ተወስዶብህ ከሆነ ገሌ ወስዶብኛል ብር አምጣ በል። ገሌ ዳዒ ይሄን ያክል ብር ወስዶብኛልና ብሬን ይስጠኝ። ወይ በውስጥ በሽማግሌ ጠይቅ፣ ወይ በአደባባይ ጠይቅ። ሌላ ብር የምትለው ግን በመስጂዱ ጉዳይ ከሆነ መስጂዱ ዳዕዋ ነው። ሻ አዳም ዳዕዋ ነው መሆነ ነው። የዳዕዋ ማቆሚያ መስጂድ እኮ ነው። ብር ትላለህ እንዴ አንተ? ያላን አትፈራ። ብር አይደለም መስጂድ ነው። መስጂድ ደግሞ ዳዕዋ ነው። ምን ሆነ ነው? ያለ ዳዕዋ ያለ መስጂድ ዳዕዋ አለ እንዴ? ዳዕዋ ነው። የዳዕዋ ጉዳይ ነው። አቀልድ። እንደዚህ አይነት ሰው አትተኙ። ይሄ ሰው የፖለቲከኛ ስለሆነ ነው እንዴ? ምን አይነት እንትን ነው ይሄ? የሚሆን ነገር አይደለም። ይሄ አስመራችሁ ያዙ። ዳዕዋ ነው። የብር ጉዳይ አይደለም። ያዙ። መስጂድ ነው የተወሰደው። መስጂዱ ደግሞ የዳዕዋው ነው። ስለዚህ ዳዕዋውን ነው የተባለብን። ስለዚህ ያዙ ይሄን ነገር። ሌላ ሽማግሌ የሰብሰብ ዝግጁ ነን አለ። እንደው ፖለቲከኛ ነው ያልኳችሁም እዚህ ላይ እኮ ነው። ሰውየው ፖለቲካውን ተመልከቱማ። የሚገርም ነገር ልንገራችሁ። ከደሴ ወንድሞች መጡ። አቡ አምሪላህ ከደሴ ለምሳሌ አቡ አመቲላህ አሊዳን ድቦሩ አብዱረዛቅ አቡ ልዓሷ ማለት መሐመድ ኢንጂነር አቡ ሐቢባ ከደሴ አቡ ሷሊህ አቡ አምሪላህ እነዚህ መጡ። ከመጡ በኋላ ቀጥታ እኛ ጋር አይደለም የመጡት። የሚገርመው ነገር እንደው የት እንዳለን ራሱ አላየሁም። ቀጥታ መጥተው ከአንድ ወንድም ጋር እነሱ ቤት ነው የሄዱት። ሶስታቸውም አንድ ግቢ ነው ያሉት። ቀጥታ አንድ ግቢ አሉበት ግቢ ነው የገቡት። ከገቡ በኋላ እነሱ ጋር አድረው እኛ ጋር እንዴ የት እንዳለን ራሱ አላየሁም። እነሱን አውርተው አናግረው ወንድማማችነት ብለው ማለት ነው። አትምጡብን ሲሏቸው የነበሩ ሰዎች እኮ ናቸው። እንደመጡ እዛ አካባቢ ችግር ቢፈጠርኛ እርምጃ እንትኑን ኃላፊነቱን አንወስድም እያሉ ማለት ነው። ይህንን አድርገው አብሮ እንትና ወንድማችን አህመድ መርሐባ ወንድማችን አለ አልሙሂም እሱ ማለት ነው መርሐባው መሰለኝ አፍወን ሐፊዘሁላሁ ተዓላ እና እሱ አለ በሽምግልና መልኩ አብረው የመጡት ማለት ነው። እነሱን ቀጥተኛ እንትን አላሉ። ወንድማማችነት ብለው አትምጡብን ሲሏቸው የነበሩ ሰዎች እንደው እንዲያረጉ ያርጉን ተመለሱም ካሉ እንዲያረጉ ያርጉን ብለው እነሱ ቤት ነው ያደሩት። የሚገርመው ነገር ግን ተቀበሏቸዋል። ችግር የለም ተቀበሏቸው፣ አሳደሯቸዋል። ጀዛሁሙላሁ ኸይር። ግን ሽምግልና ብለው ነው የመጡት እነዚህ ሰዎች ከመጡ በኋላ እነሱ ሲመጡ ምን አሉ? አቡ አምሪላህ አቡ ሷሊህ እነሱ ናቸው ያሸማግሉናል ሲል ነበር የነበር። ሌላ ሰው መምጣት አለበት አለ። ይኸው አዲስ አበባ ደርሰዋል ሽማግሌዎቹ። ሰው ሀጃ አለ እንትን አለ ምን አለ? ሌላ ሰው መምጣት አለበት ከደሴ ከሌላ ቦታ ከጊምባ ከዛ እንዳለ ወንድሞች በጣም ብዙ ወንድሞች ተሰብስበው መጡ። አሁን ሁለተኛ ዙር እነሱ እስከሚመጡ ተጠብቆ መጡ። እንግዲህ አስቡ። ሌላ እነዛ ሽማግሌዎች መጥተው እነዛ ሽማግሌዎች እስከሚመጡ ሌላ እነዛ ሽማግሌዎች መጠበቅ ምንድን ነው? ወንድማማችነት መፈለግ አይደለም እንዴ? በአላህ ሽምግልና አይደለም እንዴ የፈለጉት? እነዚህ ሰዎች የመጡት ምን እያደረጉ ነው የሚመስለው? ይሄ ነገር ቁጭ ብለው ይሄንን ካብራሩ ከቆዩ በኋላ አሁንም ሌላ ነገር ምን አመጣ ሌላ መሐመድ ኢንጂነር አሊ ዳንድቦሩ አብዱረዛቅ ያሉበት ሽምግልና አልሸማገልም ማለት መልሶ የለም አልሰማም እነዚህ ሰዎች አንሶጡልኛል። ተመልከቱ። የማይሆን ነገር ግን ወንድማማችነት ብለው ችግር የለም በቃ የሆነው ይሁን ተብሎ አቡ መሪም በሌለበት ሽምግልናው እንዲካሄድ ማለት ነው። እሺ ብለው ወጡ። ምን ፈልገው ነው? ወንድማማችነትን ለማስታረቅ ብለው አይደል እንዴ? እንደዚህ እየወረዱ እየመጡልህ አይደል አልነበር እንዴ እነዚህ ወንድሞች? ሌላ ምን አይነት ሽምግልና ነው የምትፈልገው? አቡ መሪም የሌለበት ሽምግልና እንደማይሆን እንዲያካሄድ አይሆንም እኮ ሽምግልናው የዳዕዋ ጉዳይ ነው። ነገር ግን እሱ በሌለበት ሽማግሌ እንዲሸማገሉ ተደረገ። እዚህ ድረስ ተወረደልህ፣ ግን አልተቀበልክም። ምን አይነት ሰው ይምጣልህ? ምን አይነት ሰው መጥቶ ነው ሊያሸማግልህ የሚፈልገው? ነገር ግን ያዙ ሰዎች ፖለቲከኛ ነው ያልኳቸው ለዚህ ነው። አሁንም እርቅ ፈላጊ ነኝ አስታርቁኝ እያለ ነው እንዲል ነው ሰው የሚፈልገው። እሱ ሰዎች ይሄንን ነው የሚረዱት። አራሱ ሽማግሌና ይፈልጋል፣ አሁንም መታረቅ ይፈልጋል እኮ እነሱም ቢበለውት ነው እንጂ እኮ እነዚህ ሽማግሌ ባይ ተብለው ሄደው ዞልመውት መተው ነው እንጂ እሱ እኮ አሁንም አሸባግሉኝ እያለ ነው እንዲባል ነው።
ግን የሽምግልና ውስጥ የተከሰተውን ተመልከቱ። እንደዚህ እዚህ ድረስ ነው የመጡት፣ እዚህ ድረስ ነው የሄዱት። ሌላ ረድ ከተጀመረ አለ ረድ ከተጀመረ ብዙ ጉድ ይወጣል፣ ምድር የያዘ ረድ ይሆናል። ማወቅ ያለባችሁ ነገር እዚህ ላይ ሁለት ነገር ያለው ረድ ከተጀማመርን ማለት ነው እኛም እሱም ረድ የሚያደርግ ከሆነ ሰለፊዎችም ረድ የሚያደርጉ ከሆነ ከባድ የሆነ ሁኔታ ነው። እንደ እስከዛሬው አይደለም እንዳታስቡት። እስከዛሬው ረድ ቀላል ነው። ዛሬ ያጋጠማችሁ ሰው አደገኛ ሰው ነው እንዳታስቡት ማለት ነው። እንዴ አይጉት ራስን እንደው ማን ብለህ አስበው አንተዬ። ለማንኛውም ሁለት ነገር ያዙልኝ ዛሬ። አንድ ምድር ያዘ ረድ ብሎ ማለት ምድር ይዘህ የምትዋጋው ነገር ከባድ ነው። ምድር ይዘሃል፣ ምሽግ ይዘሃል፣ የመጠቃት እድልህ ከባድ ስለሆነ ስለማትጠቃ አብዛኛው ጊዜ ስለማትጠቃ አሸናፊ መሆን እድል ሰፊ ነው፣ ተጠንቀቁ እያለ እንዴት ነው የምታሸንፈው አንተዬ? ሁለት ነገር ያለው አንድ የአቂዳ ችግር አለ፣ የመንሃጅ ችግር አለ። በደንብ በምድር ይያብራራዋለሁኝ አፈር ድሜ ነው ማስበላችሁ ማለት ነው። ሁለት እንዳለው በብር ነው ጠቡ በብር ከሁለት ወይ በብር ነው ወይ በመንሃጅ ነው ማለት ነው። ረድ ሊነሳ የተዘጋጀው ማለት ነው። አባራ እንደስከዛሬ ያልሆነ ረድ ያዘጋጀው ምድር ያዘ ረድ ሊያደርግ የተዘጋጀው በእነዚህ በሁለቱ ነው። አንደኛው አንድ አቂዳ ከሆነ ቀጥላው ምድር ይዘሃል፣ ረድ አድርግ፣ ታሸንፋለህ። ሐቅ ይዘህ ከሆነ የአቂዳ ችግር ካለ እርግጠኛ ነኝ ታሸንፋለህ። አብሽር፣ ማንንም ሰው ከጎን ይቆማል። አብሽር፣ በአቂዳ ከመጣ የተበላሸ አቂዳ ለማስተካከል ከመጣ አብሽር፣ ታሸንፋለህ። ደሞ ከሆነም ረድ አድርግ፣ ዋጅብ ነው። ለምን ትደብቃለህ? ለምን ረድ አንደራረግ ትላለህ? የአቂዳ ችግር ካለ የመንሃጅ ችግር ካለ ለምን አንደራረግ ትላለህ? ታው አድርጋ እንዴ ለምን ትደብቃለህ? አላህን ፍራ፣ አውጣ፣ ተናገር። ይሄ ከሆነ ተናገር፣ ግዴታ ነው መናገር አለበት። አላህን ፍራ፣ ተናገር። የመንሃጅ ችግር ካለ የአቂዳ ችግር ካለ ምድር ያዘ ረድ ያዝና ተናገር፣ ተኩስ ካለ። ሌላ ግን በብር ከሆነ ግን እንዳልከው በብር ከሆነ ግን እንደው በብር ምድር ያዘ ረድ ለማድረግ ተዘጋጀለህ እንዴ? ምድር ያዘ በጣም ከባድ የሆነ ረድ ለማድረግ ተዘጋጅተህ ሰለፊዮችን ለማባላት ትነሳለህ። ታሳዝናለህ፣ በጣም ታሳዝናለህ። እንደው የምትገርም ሰው ነህ። ታው በብር ከሆነ ምድር ያዘ ረድ አታርግብን አደራህን። ነገር ግን ነግራችኋለሁ፣ በብር ጉዳይ ለሚለው የዳዕዋ ጉዳይ ነው፣ የመስጂድ ጉዳይ ነው። ነገር ግን ሰውየው በዚህ ልክ ነው እየሄደ ያለው። በብር ነው ይላል፣ ምድር የያዘ ረድ ነው የምንደራረገው ይላል። ይሄ እዚህ ድረስ ነው። ያው ኢንሻአላህ ስለሱ ስለመንሃጁ ለዳዕዋው ያለው አመለካከት ለዳዕዋ ሰለፊያ ወከዛሊከ ለዳዕዋዋ መሪ ለዳዕዋዋ አስኳል ለሆነው ሰው ያለው አመለካከት አሁን ያለውን እንቅስቃሴ ምን ላይ እንደደረሰ ከማን ጋር እንደሆነ ግንኙነቱ ምን ፋውሎችን ሰርቷል ሸሪዓዊ የሆኑ